የህወሓት የእኩለ ሌሊት ዛቻዎች ከአንደኛው ጫፍ ወደ አንደኛው ጫፍ እየገባን ነው። እንግዲህ እንዳልኩት ነው የትግራይ ፖለቲካ ላይ እኔ ፕሮግራም ስሰራ በዋናነት አንደኛው ከህወሓት አንፃር ካነሳው የሰላምና የደህንነት ጉዳይ ነው ማነሳው። በአጠቃላይ በኢትዮጵያ የሰላምና ደህንነት አንፃር የሚኖረው ተጽዕኖ ምንድነው የሚለው ነው። በጣም የሚያሳስበኝ እሱ ነው። በዋናነት ከህወሓት ጋር ከተሳሰረ በተለይ የሀገሪቷን ሰላምና ደህንነት ከማወክና ከማስተካከል አንፃር ነው ማየው። ብዙ የህወሓት ፖለቲካ የአዲስ አበባን ፖለቲካ አፌክት ያደርገዋል የሚለው ነገር ብዙም አይታየኝም። አይ ቲንክ ያለቀ የደቀቀ ጉዳይ አድርጌ ነው የማስበው። ኢቭን ይሄ ስርዓትን ቢወድቅ ህወሓት ተመልሶ የኢትዮጵያ ፖለቲካ ውስጥ ህወሓት መራሽ የሚባል መንግስት ይመጣል ብዬ አላስብም። ይሄ በጣም የታወቀ ነው። ዛሬ አንዳንዶቹ ምስክር እየሰጡ ነው ያሉት። ኢቭን መርቶ የትግራይ ኃይል ጦርነቱን ደብረ ብርሃን ካደረሰ በኋላ አንዱ የተመለሰበት ምክንያት የምትመሰርተው ፖለቲካ ቅቡልነት አይኖረውም ብለው ብዙዎቹም ነግረውታል። ከዚህ በኋላ የህወሓት ፖለቲካ የአዲስ አበባ ፖለቲካ ላይ ብዙ ይሄ ነው የሚባል የረባ ነገር አያመጣም። አንለስ አሉታዊ እንዳልኩት የሰላም የደህንነት የመበጣጠስ አገር የመበጣጠስ ጉዳይ ካልሆነ በስተቀር ማለት ነው። ኮንቴክስት እሱ። ሁለተኛ ህዝብን ነው ማዕከል ማድረገው። የትግራይ ህዝብ የኢትዮጵያ አካል ነው ብዬ አምናለሁ። የተለያየ ፖለቲካ ፓርቲዎች እንዳሉ አውቃለሁ። መገንጠል የሚፈልጉ ሪፈረንደም የሚፈልጉ ቁጥሩ ቀላል ያለው ነው። የትግራይ ልሂቅ የሀገር ምስረታ ህልም እንዳለውም አውቃለሁ። በሚዲያም አካባቢ በተለያየ ቦታዎችም መዳረሻቸውን የሀገር ምስረታ ያደረጉ ሰዎች እንዳሉ ይገባኛል። እሱንም ከግምት ነው። ብዙዎቹ ሚዲያዎች ላይ ያ ስሜት ነው ያለው። ምክንያቱም አንዳንዶቹ የትኛውም የትግራይ ፖለቲካ ኃይል በብሔር በተደራጀ ሀገር ውስጥ ከዚህ በኋላ መጥቶ በብሔር የትግራይ ብሔር ብሎ መጥቶ በኢትዮጵያ ፖለቲካ ውስጥ ተጽዕኖ የማሳደር አቅሙ ጠባብ ነው ብለው ኦልሬዲ ፖለቲካዊ ትንታኔ የሰጡ ሰዎች አሉ። እነሱ እውነት ናቸው ብዬ ነው ማስበው። ከነሱ ዛሬ ለምን አሰባችሁ የሚል ጥያቄ ነው እንጂ ማነሳው ምን ነው በ27 ዓመት ያ ጥያቄ ጭንቅላታችሁ ውስጥ አልነበረም የሚል ነው። እነሱንም ማነሳላቸው ማለት የህወሓት የበላይነት በነበረ ሰዓት ለምን አላስጨነቃችሁም? እሱ ዛሬ ህወሓት ሲባረር ያ ጥያቄ ለምን መጣባችሁ የሚል ጥያቄ ነው ያለኝ። አንዳንዶቹ ዛሬ ጠንካራ አቋም የትግራይ መንግስት የትግራይ ሀገር ግንባታ የሚያስቡት ከህወሓት ከስልጣን መባረር ጋር ተያይዞ የአቋም ለውጥ የሚያደርጉት በዋናነት ኦፍኮርስ ጦርነቱም አለ፣ ግን በዋናነት ከዚህ በኋላ በኢትዮጵያ ፖለቲካ ውስጥ አዛዥ ናዛዥ የመሆን እድል ከባድ ነው፣ አይቻልም ከሚል መነሻ ነው ብዙዎቹ እኔ ጋር ቅርበት የነበራቸው ህገ መንግስቱን የሚቃወሙት ሌላ የሚቃወሙት ከፖለቲካ የበላይነት ወደ ህዳጣንነት ተሸጋግረናል ብለው ስለሚያስቡ የትግራይ አገር መሆንን እንደሚያስቡ አውቃለሁ። መነሻ አላቸው፣ ምንም ጥያቄ የለውም። እነዚህን ወስደን ስለ ትግራይ ፖለቲካ ስናወራ ወይም በትግራይ ውስጥ ያለውን ነገር ስንነጋገር በዋናነት ግን ከኢትዮጵያ ሰላም ከኢትዮጵያ ደህንነት ይሄ ማለት ደግሞ ከትግራይ ህዝብም ሰላምና ደህንነት አንፃር እንጂ እኔን ነው የምለው በማዕከላዊ መንግስት ውስጥ የሚኖር የፖለቲካ ሲግኒፊካንትነት ህወሓት ያለቀ የደቀቀ አድርጌ ነው ማስበው። የሆነ ሆኖ የነደብረጽዮን ቡድን ያወጣው መግለጫ አለ። የህወሓት ተቃዋሚ ፓርቲ ውድብ ነፃነት ያወጣው ሪፖርተር ላይ ያወጣው ቃለመጠይቅ መግለጫ አለ። በአቶ ጌታቸው ረዳ የሚመራው ህወሓት ያወጣው መግለጫ አለ። የቲዲኤን አስመልክቶም እነዚህ ነገሮች ጨምቀን አጠር ያለ አስተያየት እንሰጣለን ማለት ነው። አንደኛው የደብረጽዮን ቡድን ህወሓት ያወጣው መግለጫ ነው። የደብረጽዮን ቡድን
ምንድነው ያለን ያለው ጠቅሳለው ህወሓትን በድጋሚ በምርጫ ቦርድ የማስመዝገብ ፍላጎት የለኝም ብሏል በድጋሚ አላስመዘግብም ብሏል አንደኛው እሱ ነው የተነሳው ይቀጥልና አሁንም መግለጫው ቦርዱ የሰረዘውን የቀድሞ ህጋዊ ሰውነቱን ካልመለሰለት አደገኛ ሁኔታ ሊከሰት ይችላል የሚል ማስፈራሪያ የደብረጽዮን ቡድን በእኩለ ሌሊት አስተላልፏል እንግዲህ የእኩለ ሌሊት ማስፈራሪያ ያልኩት ለዛ ነው ቦርዱ የሰረዘውን የቀድሞ ህጋዊ ሰውነቱን ካልመለሰለት አደገኛ ሁኔታ ሊከሰት ይችላል ምንድነው ይሄ አደገኛ ሁኔታ የሚለውን እነ ደብረጽዮን አልገለጹትም ይቀጥላሉ ከዛ ፌደራል መንግስትም ጉዳዩን ወደ ቴክኒካዊ ጉዳይ ያወረደው ስለሆነ ፌደራል መንግስት የፕሪቶሪያውን የግጭት ማቆም ስምምነት መንፈስ እንዲያከብር እናሳስባለን ይላል ስለዚህ ፌደራል መንግስቱንም አስጠንቅቋል ምርጫ ቦርድንም አስጠንቅቋል አላደርገውም ብሎ በድጋሚ ሄጄ ምርጫ ቦርድ አልመዘገብም ነገ ከነጎዲያ እንደምትሰርዘኝ አቃለው ሰርዘኝ ግን ይሄን ካደረክ እና የቀድሞ ህጋዊ ሰውነቴን ማትመልስ ከሆነ አደገኛ ሁኔታ ሊፈጠር ይችላል የሚል መግለጫ ነው የደብረጽዮን ቡድን ያስተላለፈው ምንድነው ይሄ አደገኛ ሁኔታ ምንድነው ያደገኛ ሁኔታ ምን ሊሆን ይችላል ምን ሊያደርግ ነው ህወሓት ያሰበው ምን ሊያደርግ ነው ያሰበው ህወሓት ይሄ ነው አንዱ ጥያቄ ማለት ነው በእኩለ ሌሊት እንደዚህ አይነት መግለጫዎችን ያወጣ ምን ሊያደርግ ነው ያሰበው ሰለሞን ተካልኝ የገደላችሁት እናንተ ናቸው እንዴ አደይ አበባ አሁን ነው እየሰማያለሁት እንደ ሰለሞን ተካልኝ አንተም ክልተው ትላለህ ይላልና አሪው አደይ እናንተን የገደላችሁት ወይ ተናገሩ አባደባባይ ተናገሩና ሰለሞን ተካልኝን የገደልነው እኛ ነን ብላችሁ አደባባይ አውጡት ሳትፈሩ አቶ አደይ ወይ አደይ እኔን ከምታስፈራሩ ስለዚህ ገዳዮች እኛ ነን ይያላችሁ ነው ያላችሁት በዚህ አጋጣሚ ልትሆኑ ትችላላችሁ አትሆኑም አይባልም አንዳንዴ ንዴትልህ ያደረከውን ድርጊት ያስወጣሃል በነገራችን ላይ እና አደይ የሚባለው ሰውዬ እንደ ሰለሞን ተካልኝ ቀንን ጠብቅ ክልትው እናረጋለን የሚል ጽሁፍ ጽፏል አይ ቲንክ አድርጋችሁት ሊሆን ይችላል አላቅም የኔ ሌላ ጉዳይ ነው ግን ወንጀላችሁን ማመናችሁም ትልቅ ነገር ነው ካደረጋችሁት ህወሓት ምንድነው ሊያደርግ የሚችለው የሚል ጥያቄ አብረን እንድናነሳ የሚያደርገን ነው ሁለተኛ የውድብ ነጻነት ወይም ውናት የሚባለው ሊቀመንበሩ ደጀን መዝገቡ የሰጠው መግለጫ ነው ዛሬ አዲስ ነገር ካለ ለኔ አንድ አራት ነጥቦች ናቸው የውናት ሊቀመንበር ያወጣው የህወሓት ተቃዋሚ ድርጅት ማለት ነው እየደጋገሙ ስለሆነ ነው ፌቨን በጣም ተደጋጋሚ ነው የሚያነሱት በጽሁፍም በምንም በኢሜይልም በምንም ነው የሚጻፈውና ያን ግለሰብ ወይም ያን ወፈፌ ጉዳይ አይደለም ቢያገኙ ደግሞ የሚያደርጉት ነው በነገራችን ላይ ከማድረግ ወደ ኋላ አይልም በተለይ ሻቢያ መዋቅር ከማድረግ ወደ ኋላ አይልም ባህሪውም ነው ስለዚህ ዝም ብዬ አይደለም ሆን ብዬ ነው ያነሳሁት የህወሓት ተቃዋሚ ፓርቲ ውድብ ነጻነት ትግራይ ወይም ውናት ሊቀመንበር ደጀን መዝገቡ አንድ አራት ነገሮችን አንስቷል አንደኛው ህወሓት የፕሪቶሪያን ስምምነት የሚፈልገው የትግራይን ህዝብ ጥያቄዎች ለመመለስ ሳይሆን ወደ ስልጣን ለመመለስና ስልጣኑን ለማጽናት ብቻ ነው በዚህ ምክንያት ስምምነቱ በራሱ በሚጠቅመው መልኩ ይተረጉማል ብሏል አንደኛ ሁለተኛ ሊቀመንበሩ ደጀን መዝገቡ
አሁን ያለው ጊዜያዊ አስተዳደር መፈንቅለ መንግስት የፈጸመ ነው፣ የሲቪል አስተዳደሩን በጠመንጃ ኃይል ተቆጣጥሯል ብሎ ይገልጻል። ሶስተኛው ሊቀመንበሩ ደጀን መዝገቡ የሚያነሳው አዲሱ ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ የተፈራረሙትን ሰነድ እንደ ስጋት ነው የምናየው፣ የስምንቱ የቃል ኪዳን ሰነድ ማለት ነው። ወደ ተግባር ሲገባ ምን ሊሆን ይችላል የሚለው ያሳስበናል ይላል። መጨረሻ ያየሁት የፓርቲያችን ዓላማ የውናት ማለት ነው ትግራይ ክልልን በሪፈረንደም ማስገንጠል ነው ብሏል። ስለዚህ ውናት የሚባለው ወይም የህወሓት ተቃዋሚ ፓርቲ ውድብ ንጽህነት ትግራይ መዳረሻችን በሪፈረንደም ትግራይ ራሷን የቻለች አገር እንድትሆን ወይም ማስገንጠል ነው፣ በሪፈረንደም የማስገንጠል ስራ እንሰራለን ብሏል። ይሄ እንግዲህ ደጀን መዝገቡ የሚባለው ሰው የጻፈው ነው። ሁለተኛው ነጥብ ዛሬ ያየሁት እሱን ነው። ይተሳካለታል አይተሳካለትም ትግራይን መገንጠል የምናየው ይሆናል። ግን ዞሮ ዞሮ እነዚህ ነገሮች ዛሬ የተነሱ ናቸው። ሶስተኛው በአቶ ጌታቸው ረዳ የሚመራው ህወሓት ነው። በአቶ ጌታቸው የሚመራው ህወሓት በዛሬው ዕለት መግለጫ ወጥቷል። በመግለጫው ላይ ስለ ቀጣይ የፓርቲው ጉዞ ያነሳል። በዋናነት ግን አዲስ ነገር ያመጣው ከትግራይ ልማት ማህበር ወይም ቲዲኤ ጋር በተያያዘ ነው። የትግራይ ልማት ማህበርን በተመለከተ አሁን ያለው ህገወጥ ቡድን የትግራይ ተቋማትን እያወደመ ነው፣ ይሄ በአስቸኳይ ሊቆም ይገባል የሚል ነገር እያነሱ ነው ያሉት። ስለዚህ ይሄ ህገወጥ ቡድን በትግራይ ህዝብ ትግልና መስዋዕትነት የተፈጠሩ ተቋማትን በማፍረስ ትግራይን ተቋም አልባ እያደረጋት ነው ብሏል። እንግዲህ አንዱ የከነከናቸው ነው ኤፈርት ሳይሆን ቲዲኤፍ ትግራይ ልማት ማህበር ቲዲኤ የሚባለው ሁለቱ ይለያያሉ። በደንብ አንደርስታንድ አድርጎ ኤፈርት ሌላ ነው፣ ቲዲኤ ሌላ ነው፣ ማረት ሌላ ነው። ኤፈርት የህወሓት የቢዝነስ ድርጅቱ ነው። ቲዲኤ የትግራይ ልማት ማህበር ነው። ሬስት ደግሞ የነን ገቨርንመንታል የሆነ ከዚህ ከኤንጂኦቹ ጋር ተያይዞ የሚሰራ ነው። ሶስት ድርጅቶች ናቸው ያሉት። ስለዚህ ዛሬ የጌታቸው ቡድን ያወጣው ስለ ቲዲኤ ነው፣ ትግራይ ልማት ማህበር ስለሚባለው ነው ያወጣው። የትግራይ ልማት ማህበር ላይ የቦርዱ አባላት በራሱ ካድሬዎች የመሙላት ስራ እየተሰራ ነው። ዛሬ የትግራይ ልማት ማህበር ከዚህ ህገወጥ ቡድን ምክንያት ሊፈርስ ጫፍ ላይ ደርሷል። ቲዲኤ ማለት ነው ትግራይ ዴቨሎፕመንታል ምንድነው አሶሲዬሽን ነው መሰለኝ የሚባለው ቲዲኤ የሚባለው ማለት ነው። ስለዚህ ይሄ አደጋ ውስጥ ወድቋል የሚል ዛሬ አይ ቲንክ ስብሰባ ጠርተው ነበረ። በጠሩት ስብሰባ ላይ ትግራይ ልማት ማህበርን ለመቆጣጠር ስራ እየተሰራ መሆኑን የሚያሳይ ነው። አንዳንድ ቪዲዮዎች ሲተላለፉ አይቻለሁ። የተወሰነ ቪዲዮንም ላሳያችሁ እችላለሁ። በትግራይ
ይሄ በስብሰባው ላይ የተነሱ ድምጾች ናቸው። እንግዲህ ዛሬ የትግራይ ልማት ማህበር የቦርድ ስብሰባ አድርጎ ነበረ። በዚህ ቦርድ ስብሰባ ላይ የተነሳው ጥለን እንወጣለን የሚሉ ሀሳቦች ናቸው ያሉት። ዝርዝር ትርጉሙን እዚህ ያላችሁ ሰዎች ልትሰሩ ትችላላችሁ። ኢን ኤኒ ኬዝ የትግራይ ልማት ማህበር የቦርድ ስብሰባ ነበር እና በቦርድ ስብሰባው በኋላም በነጌታቸው ረዳ መግለጫ መሰረት የትግራይ ቲዲኤን የመቆጣጠር ስራ ተሰርቷል ነው የሚለው። ይሄ ቡድን ትግራይን የመቆጣጠር የትግራይን ልማት ሀብት የመቆጣጠር ስራ እየሰራ ነው ብሎ መግለጫቸው ላይ አጥተዋል። በተለይ የትግራይ ልማት ማህበርን በተለያየ ምክንያቶች ነው የሚቆጣጠረው ነው የሚለው። አንደኛው ምክንያት የህዝብ ሀብትን ለመቆጣጠር ነው የሚለው የጌታቸው ረዳ መግለጫ። ሁለተኛው ምክንያት ትግራይ ልማት ማህበርን መቆጣጠር የፈለገው ይሄ ቡድን የደብረጽዮን ቡድን በጦርነት ወቅት ከውጭና ከሀገር ውስጥ የተሰባሰበውን ገንዘብ ወደ ቲዲኤ ገብቶ ስለነበረ የዘረፈውን ወንጀሉ የመደበቅ ነው ብሎ ነው ያለው። ስለዚህ እንግዲህ ሀብት አለ በጦርነት ወቅት የተሰባሰበው፣ ከዛም በፊት ያለ የተሰባሰበ ሀብት አለ። ይሄን ሀብት ዘርፎታል። ይሄን ዝርፊያ እንዳይታወቅበት ለመቆጣጠር ነው ቲዲኤን ወይም ትግራይ ቦርዱን ወደ መቆጣጠር የሄደው የሚል ዛሬ ዋነኛ አጀንዳው እሱ ሆኗል እና በሌላ በኩል የደብረጽዮን ቡድን 13 ወይም ከዛ በላይ ያሉ አባላት አዳዲስ ቦርድ አባላት ተመርጠዋል ብለው አውጥተዋል። ለምሳሌ እነ ዶክተር ጊሮስ ጉሽ፣ እነ ዶክተር አልጋነሽ ተሰማ፣ ዶክተር ሀያሎም፣ ዶክተር ጸጋዬ፣ ዶክተር ምህረት፣ ዶክተር አማኑኤል፣ ዶክተር ሰለሞን ግዳይ አዘናው፣ ዮሐንስ ኪዳነ ማርያም፣ ተስፋዬ ታደሰ፣ ዶክተር ላከ የሚባሉ የመሳሰሉት ሰዎች ለቲዲኤ ተመርጠዋል ብሎ ደግሞ አውጥተዋል። ስለዚህ የደብረጽዮን ቡድን ይሄንን ኃይል እየተቆጣጠረው ነው የሚል ሐሳቦች እየተነሱ ነው ያሉት ማለት ነው። ስለዚህ አንዱ የነጌታቸው ረዳ ዛሬ ካወጣው መግለጫ ይሄ ቡድን ቲዲኤን እየተቆጣጠረ ነው የሚል እንግዲህ ሽኩቻ ነው እየተነሳ ያለው። ከዛ በተረፈ እንግዲህ ከዚህ ከሻዕቢያ ጋር ከሱዳን ጋር ያላቸው ግንኙነት ነው። እነዚህ የደብረጽዮን ቡድን ፎቶ ላይ የምትመለከቷቸው እነዛ አራቱ የፈረስ ባለቤቶች ወይም ጋላቢዎች በቃ በግልጽ አንዱ ምን ሊያደርጉ ነው የሚለው ነገር ቅድም ስጠይቅ ነበር። እንግዲህ እንተያያለን የሚል መግለጫ ሲያወጡ ከባድ ሁኔታ ሊከሰት ይችላል ሲሉ በራሳቸው አቅም አይደለም። ግልጽ እንድትሆኑ እነዚህ ሰዎች በትግራይ ህዝብ ላይ ያላቸው መተማመን ተሸርሽሯል። በደንብ መገንዘብ አለባችሁ። የትግራይ ህዝብን ከዚህ በኋላ ቀስቅሰው ወደ ጦርነት ሊያስገቡት አይችሉም። አንዱ የተገነዘቡት እውነት እሱ ነው። ለህወሓት ብሎ የህወሓት እንደገና ይመዝገብ አይመዝገብ፣ ሊሰረዝ ነው ሊሰረዝ አይደለም፣ ቢሰረዝ ምንና ምናምን የትግራይ ህዝብ አሁን አጀንዳው አይደለም። ወይም ለዚህ ብሎ ህወሓትን ለማዳን ብሎ የሚከፍተው ጦርነት የለም። ይሄ እኔ ሳልሆን ትላንት ዋናው የህወሓት እንደ አባል ሆኖ የሚንቀሳቀሱ ሰዎችም የሰማችሁት ነው ሲናገሩ። ለዚህ ብሎ የሚደረግ ነገር የለም። ስለዚህ እነ ደብረጽዮን እነ መንጆሪኖ እነ ዓለም ገብረዋህድ እነ ጌታቸው አሰፋ ለነሱ ድርጅት ለማስጠበቅ ተብሎ የፈለገ ቢያስጠነቅቁ አደገኛ ሁኔታ ሊከሰት ይችላል ምናምን ቢሉ የሚነሳላቸው የትግራይ ህዝብ የለም። ይሄን መረዳት ያስፈልጋል።
ያለው ነባራዊ እውነቱም እሱ ነው። የትግራይ ህዝብ ጦርነት ታክቶኛል ብሏል። መታከት ብቻ ሳይሆን ለህወሓት ብዬ የምዋጋው ጦርነት አለ ብሎ የሚያስበው ነገር የለም። ለደብረ ጽዮን ቡድኑ ኤግዚስት እንዲያደርግ ብሎ የሚዋጋው ነገር የለው። ይሄንን አንደርስታንድ አድርገዋል። አንድ እንድትገነዘቡ እንፈልገው። ስለዚህ እነዚህ ሰዎች ጀስት አሁን እያደረጉ ያሉት ለማን ፈረስ ብንሆን ነው የተሻለ የሚሆነው? ለማን ጋር ሄደን ጁኒየር ፓርትነር ብንሆን ነው የተሻለ የሚሆነው? በአንድ በኩል ፌዴራል መንግስትን እያስፈራራን ፍላጎታችንን ለማሟላት፣ በሌላ በኩል ደግሞ ካልተሳካ ፈረስ ሊሆንባቸው አካላት ጉልበት ስላላቸው እነሱን ተጠቅመን መንግስትን የምናፈርስበት ወደ ማዕከል የምንመጣበት እሱን ነው እያሰቡ ያሉት አሁን። ስለዚህ ዛሬ የዶክተር ደብረጽዮን ቡድን ፈረስ ፍለጋ ላይ ያለው ጁኒየር ፓርትነር ለመሆን ፍለጋ ላይ ነው ያለው። እነማንን እኔ ፈረሶኜ እነማንን ይዤ ልምጣ ነው እያሰበ ያለው። ይሄ ነው እውነቱ። የትግራይ ህዝብ እንደማይሆን ገብቶታል። ግልጽ እንድትሆኑ ለህወሓት ብሎ የሚዋጋ የትግራይ ህዝብ የለም። ለነደብረጽዮን ቡድን ብሎ የሚዋጋ የትግራይ ህዝብ የለም። የነሱ ጉዳይ አክትሟል። ቢያንስ ከዚህ በኋላ ህወሓትን ሲመለከተው እንደ ሌሎቹ ፓርቲዎች ነው ሊመለከታቸው የሚችለው እንጂ ውድብና ድርጅታችን ምናምናችን የሚል ህዝብ የለም። እነሱ ናቸው የአንድ ሳንቲም ግልባጭ ነን የትግራይና ምናምን የሚሯሯጡት እንጂ ናዌዴይስ የራሳቸው ማህበራዊ መሰረት አላቸው። ያ ጥያቄ የለውም። የራሳቸው ኃይል አላቸው። ጥያቄ የለውም። ከሌላው የተሻለ የሰው ኃይል አላቸው። የተሻለ የሰው ኃይል ቢኖራቸውም ያ የሰው ኃይል ሌላውን አነሳስቶ ወደ ጦርነት ማስገባት አይችልም። አንደኛው ይሄ ነው። ሁለተኛ አቅምም የላቸውም። ባይዘው ጦርነት ልክፈት ቢሉ የሆነች ያከማቿት የተወሰነ እንደ ዴቢት ካርድ አለች። ዴቢት ካርዱን ጭረው እዚህ ሀገር ዴቢት ካርድ አለ አይደለ? there is no credit ዴቢት ካርዱን ነው የሚጭሩት። ዴቢት ካርዱን ጭረው ሲጨርሱ ያልቃል ማለት ነው። ዴቢት ካርድ ላይ ነው ያሉት እነዚህ ሰዎች። የተወሰነ አላቸው ካርድ፣ ምንም ጥያቄ የለውም። የዘረፉት ያጠራቀሙት አሁን ያው ቲዲኤ ጋር እንደምናየው ሀብት አለ። የሀብት ግን ሊነሳ ለሚችል ትልቅ ጦርነት አይበቃም፣ አጉል ድንፋታ ካልሆነ ማለት ነው። ስለዚህ አደገኛ ሁኔታ ይፈጠራል ብለው ሲሉ ማስተላለፍ የፈለጉት መልእክት እኛ ለሌላ አካል ፈረስ ልንሆን ነው፣ ፈረስ ልንሆን ተዘጋጅተናል፣ ትሮይ ሆርስ ልንሆን ነው፣ ይሄንን እወቁልን እያሉ ነው ያሉት። በአክቲቪስታቸው ጀምረዋል። እንዳያችሁት በሻቢያና በህወሓት መካከል ያለው ሪሌሽንሺፕ በአክቲቪስቶቹ ሞክረዋል። አሁን ደግሞ የምንሰማቸው መረጃዎች አሉ። እነ ምግበይ እነዚህ ወዲም በተይ የሚባለው ከኤርትራ ኃይሎች ጋር ተገናኝተዋል። ይሄ በተለያየ ሚዲያዎችም ተዘግቧል። ቅርብ በሆኑ የትግራይ ሚዲያዎችም በስም ባይገልጹም የቲዲኤፍ ጀነራሎች ከኤርትራ አመራሮች ጋር ተገናኝተዋል ነው። አንዱ ምግበይ ነው፣ አንዱ ወዲም በተይ የሚባለው ነው። አሁን ደግሞ እነ ሞንጆሪኖ እነ ጌታቸው አሰፋ በኤርትራ በኩል ሱዳን ሄደዋል ወይም ወደ ሱዳን ሊሄዱ ነው። ያንን ነገር የሚያደርጉት ምንድነው? በሱዳን በኩል እነሱ የሚሉት ሱዳን ያለውን ሰራዊታችንን ለማግኘት ነው የሚሉት። ዋናው ግን አልቡርሃንን ለማግኘት ነው የሚሄዱት። እኔ ባለኝ መረጃ እንደዛ ነው። አልቡርሃንን ለማግኘት ነው የሚሄዱት። ዘይን አልቡርሃንን ይዘው እንግዲህ እንዳልኳችሁ ፈረስ የመሆን ስለሆነ እዚህ ያስጠነቀቁታል። አደገኛ ሁኔታ ሊከሰት ይችላል። ስለዚህ የሱዳን ፈረስ ሊሆኑ ነው። የሻቢያ ፈረስ ሆነዋል ኦልሬዲ። ሱዳንንና ሻቢያን ተማምነው ሊመጡ ነው የሚያስቡት። ከባዶ የመነጨ አይደለም። ይሄ አደገኛ ሁኔታ ይፈጠራል የሚለው መግለጫ በራሳቸው አቅም በትግራይ ህዝብ አቅም የተመሰረተ ሳይሆን በዋናነት ለአልቡርሃን ፈረስ የመሆን ለኢሳያስ ፈረስ የመሆን። ስለዚህ ቅድም እንዳነሳሁት የምግበይም ወዲም በተይ የሚባለው ከሻቢያ የጦር አዛዦች ጋር ተገናኝተዋል።
እነ መንጆሪኖ እነ ጌታቸው አሰፋ እነ ማነው ስሙ ደብረጽዮን በኤርትራ በኩል አድርገው ሱዳን እነሱ የሚሉት የሱዳን ሰራዊት ያለንን ሰራዊት ለማግኘት ነው ግን ከአልቡርሃን ጋር ለመነጋገር ማለት ነው። ስለዚህ እቺ ማስጠንቀቂያ እቺ ቦርዱ የሰዘረዘው የቀድሞ ህጋዊ ሰውነት ካልመለሰ አደገኛ ሁኔታ ሊከሰት ይችላል የሚለው በዋናነት የትግራይን ህዝብ ቁመና፣ አቅም፣ ፍላጎት፣ ዝግጁነት የተማመነ ሳይሆን የኢሳያስን ፈረስነት የተማመነ እና አልቡርሃን ጋር ሄደው ከአልቡርሃን ጋር ሊነጋገሩ አልቡርሃን ይገባበታል አይገባበትም በቀጣይ የምናየው ነው የሚሆነው። ቤዚካሊ ይሄ ነው ያለው። ከዛ በተረፈ እኔ ባለኝ መረጃ በነገራችን ላይ እኩለ ሌሊት ዝም ብላ አልመጣችም። እነዚህ ሰዎች መግለጫ ሲያወጡ በእኩለ ሌሊት ነው መግለጫ የሚያወጡት። ከሁለት ከሶስት መግለጫ ብታዩ ኢቭን ኢትዮ ፎረም ላይ ማለት ቅርበት የነበረው ሚዲያ ላይ ብዙ ሰዎች ለምን አልሰራም ምናምን ብዙ ኢንተረስት የለኝም። መስራት ይቻላል። እንግዲህ አይ ዶንት ኖ ኢትዮ ፎረሞች ለምን አሁን ከቲፒኤልኤፍ ገንጠል ማለት ለምን እንደፈለጉ አላወኩም። ስር መሰረቱን ማጥናትም ስላለብኝ ነው። ማለት ሁለቱንም ቡድን ነው የመቱት እኔ እንዳየሁት። ኢትዮ ፎረም ባጭሩ ብዙ ሰው ስለጠየቃችሁኝ ነው። ባጭሩ ነው የገባኝ ምንድነው የደብረጽዮንን ቡድንም መተዋል፣ የጌታቸው ረዳንን ቡድን መተዋል። ሁለቱንም ከመቱ በኋላ ኢትዮ ፎረም the best TPLF እኔ ነኝ ብሎ ነው የወጣው በመግለጫው። ወይም የቲፒኤልኤፍ ሌጋሲ ጠባቂ እኔ ነኝ ብሎ ነው የወጣው። እኔ አንደርስታንድ ያደረኩት ባጭሩ እሱ ነው። በነገራችን ጌታቸውም ጠባቂ አይደለም፣ ደብረጽዮንም ጠባቂ አይደለም፣ ሌጋሲ ጠባቂ አይደላችሁም። ዋናው ከሌጋሲ አንፃር እኔ ኢትዮ ፎረም ነኝ የሚል አንደርስታንድ ያደረኩት እንደሱ ነው። ብዙ ሰዎች ከህወሓት ተጣላ ከምን ተጣላ ሲሉ አይቻለሁ። ወይም ከህወሓት አልተጣሉም። እኔ ያየሁት ኢትዮ ፎረምን ከህወሓት ተጣልቶ አላየሁትም። ከህወሓት አባላት ከህወሓት መስመርን ኃይልና ምናምን አልተጣላም። የትላንትናው መስመርን ኃይልና ኪፕ አርጉት ነው ያላቸው። ግን እናንተ አቅም ስለሌላችሁ ዞር በሉና ያንን መስመር ኃይልና የሚጠብቅ አካል ይፈጠር ነው እያለ ያለው። ስለዚህ አም ቤተር ዛን እኔ የኔ ሐሳብ የኢትዮ ፎረም ሐሳብ ከደብረጽዮንም ከጌታቸው ረዳ የተሻለ ነው የሚል ነው አንደርስታንድ ያደረኩት። እኔ በለጠ ተቆርቋሪ ነኝ የሚል ነው አንደርስታንድ ያደረኩት። እኔ ነኝ የምቆረቆረው እናንተ ሌጋሲ ጠባቂም አይደላችሁም። አጭር መልስ ሰጥቼ ለመሄድ እናንተ የድሮዎቹ እኮ ሳውዝ አፍሪካ የሚሄዱ ምናምን የሚሄዱ ትንታኔ የሚሰሩ አሪፍ ነገር የሚሰሩ ምን አገሪቷን ሰማይ ያደረሱ ምናምን ነበሩ እኮ ድሮ። እናንተ የዛ ሌጋሲ ተረካቢ አይደላችሁም፣ የዛ ቁመና የላችሁም። አንድም ስለ ህወሓት መጥፎ ነገር አላነሳም። ባይዘው ባለፉት 27 ዓመታት እንዲህ ሲያደርግ ነበር። ሞኖፖሊ ኦፍ ኢኮኖሚ ፈጥሯል፣ ሞኖፖሊ ኦፍ ኢንፎርሜሽን ፈጥሯል፣ አገር ስንትን ሲያደርግ ነበር፣ ደህንነት መስሪያ ቤት ወይን ሲያደርግ ነበር ምናምን። እኔ አጀንዳው አልመሰለኝም። ኢትዮ ፎረም ደብረጽዮንን ፌል አርጋል፣ ጌታቸው ረዳም የደብልጽግና ጋር ተጣብቃል። ሁለታችሁም ለህወሓት አትመጥኑም፣ ለህወሓት የሚመጥን ቁመና ይፈጠር ነው እያለ ያለው። እኔ የተሻለ ነኝ ከህወሓት አንፃር የሚል ነገር ነው የገባኝ። ስለዚህ እዚህ ላይ ምን ብዬ ነው ሪያክት ላደርግ የምችለው ማለት ነው። ባጭሩ የታየኝ ነገር ይሄ ነው። የኔ ኦብዘርቬሽን እሱ ነው። they are not against TPLF, they are against the leadership. that's the central point. leadership ነው against የሆኑት። in any case ወረደም ቆመም አሁን ወደዚህ ነገር ስንመለስ የቀድሞ ህጋዊ ሰውነታችን ካልተመለሰ አደገኛ ሁኔታ ይፈጠራል ብለው የእኩለ ሌሊት መግለጫ ሲሰጡ እነዚህ ሰዎች እኛ ከዚህ በኋላ የትግራይ ህዝብ ላይ ተማምነን ሳይሆን ሻቢያን ለሻቢያ ፈረስ ሆነን እንመጣለን፣ ለአልቡርሃን ፈረስ እንሆናለን የሚል ነው ኮንሴፕቱ። እኩለ ሌሊት ነው ያነሳ የነበረው። እኩለ ሌሊት እነዚህ የሚያስፈራሩ ሰዎች እኔ ባለኝ መረጃ ስብሰባ እንኳን የሚሰበሰቡት በምሽት ነው። በነገራችን
ከፍራቻቸው የተነሳ ስብሰባ እንኳን ሲሰበሰቡ አብዛኛውን እነዚህ ያልኳችሁ እነዚህ 4 5 የሚባሉ ማለት ነው ስራ አስፈጻሚ ምናምን የተባሉት አጠቃላይ አይደለም ያነሳለው በምሽት ብዙውን ጊዜ ስውር ቦታ ላይ እኔ ባለኝ መረጃ ኖቶ ያ ብቻ አይደለም በምሽት እንኳን ሲንቀሳቀሱ ይሄ ያያዟቸውን የመንግስት ኮብራ ወይ ምናምን መኪናዎቹ ስያሜያቸው ምን ነበር እነሱ አይደለም እነሱን ይዘው አይደለም የሚንቀሳቀሱት አንዳንዶቹ ኢቭን በባጃጅ ምናምን ነው የሚንቀሳቀሱት በባጃጅ በምናምን ነው የሚንቀሳቀሱት ምክንያቱም በባጃጅ ከተንቀሳቀሱ አይንም ወይም በሆነ በቃ ሄደ ድቅቅ ባሉ መኪናዎች ምናምን ነው የሚንቀሳቀሱት ያው V8 ምናምን አይጠቀሙ ቴንክ ዩ ሶ ማች እና ለራሳቸው በምሽት እየተደበቁ የሚገናኙ በሌሊት መግለጫ የሚያወጡ ሰዎች ሆነዋል አሁን የጠቀስኳችሁ ሰዎች አይደለም የትግራይን ህዝብ አስተባብረው ምን ብለው ሊሄዱ ቀርቶ የኩለ ሌሊት ሰዎች ሆነዋል በጣም የሚፈሯቸው ነገር ማአት ሆነዋል እንግዲህ ቴክኖሎጂውም ይሽከረከራል በመሰለኝ ሊያዘው ቴክኖሎጂውም በዛቢያቸው ይሽከረከራል በሰማይም በምድርም ስለዚህ ኤክስትሪምሊ ፍራቻ ላይ ነው ያሉት እንኳን የትግራይን ህዝብ ሞቢላይዝ ሊያደርጉ ቀርቶ ማለት ነው ስለዚህ ነው በሌሊት እየተገናኙ መግለጫ የሚጽፉት በሌሊት እንትን የሚሉት ተደብቀው ቀደም እንዳልኩት ወይ በባጃጅ ወይ በፐብሊክ መኪና በፐብሊክ እንትን የሚመስሉ ወይ ድቅቅ ባሉ መኪኖች ይሄ ሁሉ የሚታወቅ ነገር ነው በነገራችን ስለዚህ ማስፈራራቱ ኢቭን የትግራይን ህዝብም እየፈሩት መጥተዋል የትግራይን ህዝብም በአደባባይ የሚሄዱበት ሁኔታ አይደለም የተፈጠረው አይደለም እሱ የነሱ ደጋፊዎች ያጋጠሟቸው ነገሮች አይተናል የሚጠረጠሩ እንደዚህ እንጠረጥራቸዋለን ብለው የሚታሰቡ ሰዎችም እኮ ያጋጠማቸው ነገር አይታችኋል የሩቅ አይደለም እኔ ልክ አይደለም አላቅም ግን ሰሞኑን ያያችሁት ነው ዳዊት ከበደ ላይ ራሱ ሲያደርጉ የነበረው እኔ ዳዊት የነሱ ደጋፊ ነው አይደለም ማቀው ነገር የለም ግን ደጋፊ ናቸው ተብሎ የሚታሰቡ ሰዎች እንኳን የደብረጽዮን ቡድን ወጣቱ ሰፍ ብሎ ነው እየጠበቃቸው ያለው አይታችኋል ዳዊት ከበደ ላይ ደረሰው ነገር እኔ ስጠይቅም ነው ዳዊት እኮ እንግዲህ እሱ መጥቶ መልስም ከሰጠኝ ጽሁፉን አቀርባለሁ ከቀረበም ደስ ይለኛል ምንድነው ምክንያት ያን ያህል የትግራይ ወጣቶች በዛ ልክ እንዴት ሊቃወሙ ቻሉ የሚለው በዛ ሳይድ ያሉትን ሰዎች ስጠይቅ ነው እሱ አንደኛ ይሄ አውራጃ የሚነሳ ነገር አለ በጣም ደስ አይልም በነገራችን እዚህ ማንሳት ማልፈልገው ማለት በጣም የአውራጃ ጉዳይ ሲሪየስ ነው ዳዊት ኮንሲደር ማድረግ ካለባችሁ ህዝቡ ያያው አይን ኖት ኦንሊ የነ ደብረጽዮን ቡድን ደጋፊ ነህ በሚልም አይደለም እውነቱን መነጋገር ፍርጥርጥ ማድረግ ያስፈልጋል የአውራጃዊነት ምስልም እየተሳለ ነው በዛ ትግራይ ህዝብ ውስጥ የአካባቢ ምስልም እየተሳለ ነው አንተ ወንድምህ ምናምን ነው እየተቆጠረ የአካባቢ ምስልም እየተሰጠ ነው እነከሌ ናቸው እኮ እከሌ እንዲ ነው ጠቅላላ ሚዲያውን እየቆጠሩ በነገራችን ላይ ተንበል ወንድምህም በል ሌሎቹም በል ዲሲም ያሉትን ዛንትንም ያለው አውስትራሊያ ምናምን ተቆጥረው የሶስት አካባቢዎች ሰዎች ናቸው የዛን ሄጂሞኒክ የሆነ ስልጣን የበላይነት ለማስጠበቅ የሚንቀሳቀሱ ናቸው ነው እየተባላችሁ ያላችሁት በግልጽ ልንገር አድርሱት ይሄንን ስለዚህ ነው የተቃወም ነው የሚል ለኔ አስተያየት ሰጥተውኛል ሐሳብ ሰጥተውኛል በጣም ከባድና አደገኛ ነው በነገራ ይሄ ወደ ህዝብ ፔኔትሬት አድርጎ ከገባ በጣም ከባድ ነው በዞን ደረጃ አሁን ያለውን ጊዜ አስተዳደር አንቀበልም ያለ ዞን እንዳለ ሰምታችኋል አንቀበለው የጀነራል ታደሰ ወረደን ጊዜ አስተዳደርነት አንቀበልም ያለ ዞን አለ ወደ ውስጥ ብትገቡ አሁን ያልኳችሁ ነገር አለው ውስጥ ይገናል ስለዚህ ምን ወዴት ነው እየተከሄደ ያለው
የሚል በደንብ ማሰብ ይጠይቃል። ስለዚህ ዝም ብሎ የጌታቸው ያሰማራብኝ ምናምን ያሰማራብኝ የሚለው አጀንዳ የሚሰራ አልመሰለኝ። ይሄ ወጣት ለአንድ ጌታቸው ብሎ የሚወጣ አልመሰለኝ። እንደዛም አላስበው። ይሄ ከባድ አላርሚንግ ደውል ነው። በነገራችን ላይ ቅድም እንዳነሳሁት የጀነራል ታደሰ ወረደን አስተዳደር እንደ አንድ ዞን አንቀበልም ብሎ የዞን አስተዳደር መግለጫ ሰጥቶ ይወጣል። አንድ ከዚህ የጌታቸው ረዳ መግለጫ ላይ የትግራይ ሰራዊት እየተበተነ ነው እያሉ ነው። በተለይ ወጣቱ ላይ እየተፈጸመው ያለው ግድያ፣ እስራትና አፈና ለመታገል እየተንቀሳቀሰ ነው ብሏል። ጀነራል ታደሰ ወረደም አምኗል፣ ሌሎቹም አምነዋል። ወጣቶቹ ጦር መሳሪያቸውን ይዘው ወደ ጫካ እየገቡ ነው። በጣም አደገኛ ሁኔታ። ጦር መሳሪያቸውን ይዘው ነው እየገቡ ያሉት። ይሄ የሚመኩበት ቲዲኤፍ የሚሉት እየተበተነ ነው ያለው። ስለዚህ ይሄ ኃይልም በከፊል ጫካ የሚገባ ከሆነ አውራጃዊነት አለ፣ ሲሪየስ የሆነ አውራጃዊነት አለ። በሌላ አትሸፍኑት። ይሄ እዚህ አንዳንዶች የኔ ጌታቸው ረዳን ስለተቃወምኩ ነው እንዲህ ስለሆነ ነው ጌታቸው ረዳ አላሰማራም። ያለው ሲሪየስ የአውራጃዊነት ችግር ነው ያለው። እኔ ባለኝ መረጃ በጣም አደገኛ ነው። ሰዎች ስማቸው የተቆጠረ ሚዲያ ላይ የሚዲያ ባለቤቶች እከሌ ከዚህኛው ነው እከሌ ከዚህኛው ነው የሆነ 3 አካባቢዎች አሉ መሰለኝ ገዢ ተደርገው የሚቆጠሩ ከነዚህ ቦታ የፈለቁ ናቸው እየተባለ ነው ያለው። ይሄ በጣም ከባድ ነው የሚሆነው ሄዶ ማለት። ስለዚህ ነገሩን አሳንሶ ማየት ከባድ ነው የሚሆነው። እንደ ህዝብ እንደ ዞን አንቀበልም ያለውን አስተዳደር ሲባል ምንድነው ሊፈጠር የሚችለው? በዞን ደረጃ እንግዲህ ስንት ዞን ትግራይ ያላት? ካሉት ዞኖች አንዱ 6 ምናምን ዞኖች ከ6ቱ ዞኑ አንዱ የለም አልቀበልም ሲል ምንድነው እየሆነ ያለው? ደግሞ ዞኑን አስቡና ሌሎቹን አስቡና ምንድነው እየሆነ ያለው? ኦኬ ነጌታቸውም ወጥተው የትግራይ ሰራዊት እየተበተነ ነው፣ የህገወጥ ቡድን በሚፈጽመው ግድያ፣ እስራት፣ አፈና ወጣቱ ተማሯል፣ የህገወጥ ቡድን ከጊዜያዊ አስተዳደሩ ፕሬዝዳንት ጋር በመተባበር ሁሉንም ቢሮዎች እየተቆጣጠረ ነው፣ ዋና ቁልፍ ቢሮዎችን በቁጥጥር ስር አውሏል፣ ማዕድን ቢሮን፣ መሬት አስተዳደርን፣ ከተማ ልማትን፣ የውሃ ሀብትን፣ ገቢዎችን፣ ፋይናንስን ተቆጣጥሯል። ስለዚህ ቁልፍ የሚባሉት ተቋማት በእጁ ወድቀዋል። ይሄ መግለጫ ነው እየሰጠ ያለው የጌታቸው ረዳ ቡድን። ስለዚህ የዚህ ሁሉ ድምር ውጤት ቅድም እንዳነሳውላችሁ እነዛ 4-5 ሰዎች
በጨለማ ገብተው በጨለማ ነው የሚወጡት በጨለማ ነው የሚገናኙት የምን ቪ4 ምናምን መኪኖቹ ስማቸው ምናምን እንደዛ የሚባል የለም የምን መንግስታዊ እንትን የለም በባጃጅ ተሸፍኖ እየሄደ በመንግስት የፐብሊክ ሚዲያ እንትኖች በማይጠረጠሩ መኪኖች እየሄደ በወዳደቁ የቤት መኪኖች እየሄዱ በአንድ ቦታ የሚሰበሰቡበት ሌላ ቀን ሌላ ቦታ እየተሰበሰቡ በፍራቻ ውስጥ እየኖረ ያለ ኃይል ነው ይሄ ደብረጽዮን ቡድን ጌታቸው አሰፋ መንጆሪኖ እና ዓለም ገብረዋድ የሚባለው እዛም እርስ በራስ ደግሞ ዓለም ገብረዋድ ጋር ያለ መስማማት ያው አደባባይ ወጥቶ አይታችኋል ስለዚህ ተደብቆ ያለው ሰው ነው ማስፈራሪያ የጻፈው ተደብቆ ብርሃን አልችልም ብርሃን ጠልቶ ብርሃን ፈርቶ ጨለማ ተገናርጎ እኩለ ሌሊት የሚቀመጠው ነው እየጻፈ ያለው መግለጫዎቻቸው ምኖቻቸው በሙሉ ብታይ እኩለ ሌሊት ነው የሚወጡት እኩለ ሌሊት የሚወጡበት ምክንያት ቀደም ያልኩት ነው የሚሰባሰቡት እኩለ ሌሊት ስለሆነ ነው አይችሉም በቀን ይሆን ያለው እሱ ነው ስለዚህ በፍራቻ ውስጥ ራሱ ፍራስትሬት ያደረገ አካል መጥቶ ሊያስፈራራ ይሞክራል እንተያያታለን ምናምን ይያል የለም እኮ እሱ በማስፈራራት ላይ ነው ያለው ከዛ ደግሞ ግን ትልቁ ነገር የትሮይ ሆርስ ለመሆን ፈረስ ለመሆን ግን ወደ ኤርትራ እየሄደ ነው ፈረስ ለመሆን ወደ አልቡርሃን እየሄደ ነው ወደነ ወዲም በታይ እነ ምግበይ የሚባሉት ተገናኝተዋል አሁን ደግሞ እነ መንጆሪኖ እነ ጌታቸው አሰፋ በኤርትራ በኩል አድርገው ሱዳን ሄደው ካልቡርሃን ለመነጋገር ነው ስለዚህ የተሻለ ፈረስ የመሆን ፍላጎት ነው ያለው ይሄን ያለው ፍላጎት ይሄ ደግሞ ሄዶ ምንድነው ሊሆን የሚችለው ምንድነው ሊያመጣ የሚችለው የሚለውን ነገር ስናስብ የትግራይ ህዝብ በዋናነት እዚህ ጦርነት ውስጥ የለም the good thing እሱ እኔ እንደ አዲስ ኮምፓስም ደስ የሚለኝ ነገር ከምሬ ነው የምላችሁ እንደ አዲስ ኮምፓስም በጣም ከደስ ካለኝ ነገሮች አንዱ እዚህ ጦርነት ውስጥ የትግራይ ህዝብ የለም ትልቅ እንደው አቺቭመንት ተደርጎ የሚታይ ከሆነ በተለይ ሰላም ለምትወዱ ሰዎች ለሰላም ወዳዶች ትልቅ ሜሴጅ ነው ይሄ ትልቅ የትግራይ ህዝብ አንተ መታወቂያ ቢሰጥህ ፍቃድ ቢሰጥህ ባይሰጥህ ምን ቢልህ ባይልህ አጀንዳው አይደለም ለአንተ ብሎ የሚዋጋ የትግራይ ህዝብ የለም ከዚህ በላይ አቺቭመንት የለም በነገራችን ከዚህ በላይ ድል የለም ሙትም የሚሆነው ለዛ ነው በምን መመዘኛ ነው የትግራይ ህዝብ ለኢሳያስ ፈረስ ሆኖ የሚዋጋው ካን ዩ ኢማጂን ለኢሳያስ ፈረስ ሆኛ ያገለግላለሁ ብሎ የትግራይ ህዝብ ይዋጋል አልቡርሃንም ከተለወጠ ለአልቡርሃን ፈረስ ሆኜ ይዋጋለሁ ይላል የትግራይ ህዝብ እንደ ህዝብ ነው ያሰብኩ ያለው አንድ ደግሞ አቅር ከህዝብ ጋር ካልተደራጀ ከህዝብ ጋር ካልተንቀሳቀሰ አለቀ ጫካ እየገባ ያለው የትግራይ ታጣቂ አይደል ጫካ እየገባ ያለው የትግራይ ወጣቶች ናቸው እንደ ዞን አይመለከተንም ይሄ መንግስት እያሉ ያሉት የትግራይ ዞኖች ናቸው መግለጫው ያወጣሉት የትግራይ ዞኖች ናቸው ሄዶ ምንድነው የሆነ ያለው የተገለለ አይሶሌትድ የሆነ በጨለማ በኩል ሌሊት የሚገናኝ ተደብቆ ግን ደግሞ ቡራ ከረዩ የሚል እንደው ይቅርታ አድርጉልኝና አሁን ያለውን የነዚህ ቅድም ያልኳችሁን ገብረዋድን ደብረጽዮንን ዓለም ገብረዋድ ማለት ነው መንጆሪኖን እና ጌታቸው አሰፋን ሳስብ ሁሌ በጭንቅላት የሚመጣው አሁን በተለይ ከቅርብ ጊዜ ወዲህ ኮሜዲያን ክበበው ገዳ ነው በጭንቅላት የሚመጣው እንደው ይቅርታ ያርግልኝ ኮሜዲያን ክበበው ገዳ እኔ ብዙ ከ20 በላይ መድረኮች በየስቴቱ አብሬው ሄጃለሁ ክበበው የሰፈሬ ልጅም ነው እንደምታውቁት ብዙ ጊዜ ስለማነሳ ጎረቤቴን ነው የዳርንለት እና ክበበው አንድ ቀልድ አለችው በቃ ሁሉ ጊዜ በጣም የምታስቀኝ ቀልድ ናት የክበበው ቀልድ
ይሄ ማህበረሰብ ምናምን መጥራት አልፈልግም እሱም ያው ኮሜዲያኑን መስራት የከበደውም ከዛ ጋር የተሳሰረ እንደሆነ አውቃለሁ ይሄ ማህበረሰብ ጠርቶ መናገር በጣም ከባድ ሆኗል ኢትዮጵያ ኮሜዲያን ባይዘው እንደ ብሔር ፖለቲካ በጣም አደጋ ያለበት ነገር የለም በቃ ኮሜዲያኖቻችንም የገደለው አንዱ በነገራችን ላይ የብሔር ፖለቲካ የሆነው ብሔር ካራክተር ዲፋይን ካረጋችሁ ያው መግለጫ ነው የሚወጡባችሁ ቦይኮት ነው የምትደረጉት ምናምን በቃ መንቀሳቀስ ያልቻለው አንዱ ምክንያት እሱ ነው የሚመስለኝ እና የሆነ ሁሌ የሚያቀርባት አንድ ኮሜዲ አለች ክበበው የሆነ ሰው በጣም ይታመማል እና ይታመምና በቃሬዛ ነው ይዘውት የሚሄዱት ታሟልኩ ኤክስትሪምሊ ታሟል ሰውየው እና በዚህ ጋር ይዘው ቃሬዛ አድርገው ይዘውት ይሄዳሉ እና ይዘውት ይሄዱ የሆነ ሰዓት ላይ ጥይት ይተኮሳል እና ሰውየው ቃሬዛ ላይ ቁጭ ብሎ አረጎራው ይላል ያሳቀ እንትን ይያለን ማለት ነው ውስጡ የሙት መንፈስ እኮ ነው ያለው እዛ ውስጥ በሲቃ ውስጥ ነው ያለው በመሞትና በመኖር መካከል ነው እንግዲህ በቃሬዛ ውስጥ ያለው በቃሬዛ ውስጥ ሆኖ አረጎራው ይላል በቃ እነሱ ቃሬዛውን እኮ ይዘው እየሄዱ ነው እኔ ቲፒካሊ የክበበው ይሄ ኮሜዲ አሁን ኤግዛክትሊ ፊት የሚያደርገው እንደነ ደብረጽዮን ለነ ጌታቸው አሰፋ ለዓለም ገብረዋህድና ለፈትለ ወርቅ ነው ቃሬዛ ላይ እየሄዱ አረጎራው የሚሉ ማለት ነው እንደዛ ነው የሚመስለኝ እውነት ለመናገር በሌሊት እየገባ ተደብቆ ታየኝ ሆኖ ድሮ ነው አያለ የምትታይ የማትታይም ድሮ ስላለች ግዴላችሁ መሰባሰባችንን ያይብናል ድሮኑ እያለ ተደብቆ ወይ በባጃጅ ወይ በፐብሊክ መኪና ወይ በአምቡላንስ ሄዶ ተገናኝቶ እየተሰበሰበ እሱ ግን ማስጠንቀቂያ ይልካል ረጉላ ይላል ክበበው ነው ዘ ቨርሽን ኦፍ ክበበው ነው እዛ ያለው ማለት ነው ሶ በዚህ በደብረጽዮን ቡድን ውስጥ ያለው ቲፒኤልኤፍ ይሄ ቲፒኤልኤፍ ነው አፖሎ ይሄ ነው ሁሌ እንደምትጽፈው አውቃለሁ ነገርኩ እኮ በቃ ቲፒካል ኤግዛምፕል ከዚህ በላይ ምሳሌ ማምጣት ስለማልችል የክበበው ገዳ ቀልድ ዛሬ ኤግዛክትሊ ቦታውን አግኝቷል ብዙ እግሩን እጁን ምኑን የተመታ ምንም ከጥቅም ውጭ የሆነ ነገር ግን ፉከራ ብቻ ይቀረው ቀራርቶ ብቻ ይቀረው በሌሊት በቃሬዛ ይዘውት እየዞሩ ጥይቷ ስትተኮስ አረጎራ ይላል ይሄ ነው ነው ሶ ብዙ እንግዲህ ፈረስ የመሆን እድል የለውም ይያልኩ አይደለም ፈረስ የመሆን እድል ፋኖም የፈረስነት እኮ ሚና ያየን ነው ፋኖም ጋር ያየን ነው ነገ በዝርዝር መለስበታለሁ ብዬ ነው 40ኛ ቀን ሞልቶኛል የሚለው እንደው በ40ኛ ቀን ምን አሳካ ይሆን የሚል እና ያለን ሌላውንም ሻቢያንም ምህላ የጠየቀ ፈረስ ልሁንላችሁ ያሉ ሰዎችንም ነገ በዝርዝር እንመለከታቸዋለን ግን ይሄ ነው በቃ ኢትዮጵያ ውስጥ ያለው አሁን ታጣቂው ኃይል ሄዶ የክበበው ገዳ ኮሜዲ ሆነዋል በቃሬዛ እየሄዱ አረጎራው የሚሉ ማለት ነው አረጎራው የሚልላቸው በርግጥ ለነሱ እዚህ ዲሲም አለ አትላንታም አለ ምንድነው ስሙ ሲያትልም አለ ዴንቨርም አለ አውስትራሊያም አለ ካሊፎርኒያም አለ አረጎራው ባዮቻቸው ማለት ነው ቀረርቶ የሚያሰሙላቸው ያኮ በቃሬዛ እየሄደ ነው በሌሊት እየሄደ ማለት ነው ለሴም ስቶሪ ለፋን ነው አንዳንዶቹም በነገራችን አሁን ምናየው ነገር በጣም ተስፋ ይቆረጣ አንደኛው አሁን ከአውሮፓ ያለው ልጅ የዚህ አንዲ ልጆች ሚዲያ ዛሬ አሁን የጻፈውን ስክሪንሻት አድርጌው ነበር ታሳፍራላችሁ አይነት ነው የጻፈው እንደ ወደ ሌላ ታስገቡኝ እንጂ አዘንኩኝ ታሳፍራላችሁ ፋኖች ብሎ ነው የጻፈው ከደሙ ንጹህ ነኝ ጀግናው ፋኖ አልቆለታል ምናምን ሲል ከረመና ዛሬ መጥቶ ምን አለ ታሳፍራላችሁ አለ እንደው ላምብብላችሁ ትንሽ ስም አልጠቅስም ፋኖች ነገር የማብረድ የሰከነ ሰው ያጡ ይመስላል አለ በቃ የሰከነ ሰው እንኳን ይላችሁ
ነፍስ እየዘራችሁ ነው ለስርዓቱ እጅግ ያሳዝናል ብሎ ጻፈ ዛሬ የአንዲ ልጅ ማለት ነው አንዲን ኢንተርቪው ያደረገው እነዚህ ብልጦች ናቸው ባይዘው ልክ አደጋ ሲደርስ ወራጅ አለ ብለው ነው የሚወርዱት በጣም 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 ማፊያዎች ናቸው ሪስክ የማይወስዱ ማፊያዎች ናቸው ነገ በደንብ እናነሳዋለን ግፋብል አልቆለታል ስርዓቱ ሞቷል የኛ ወጣቶች ሲሉ ከረሙና ልክ ውድቀቱ ሲመጣ ከባቡሩ መንጠባጠብ ሲንጠባጠቡ ደግሞ ስኬፕ ጎት የጦስ ዶሮ ሰጥተው እናዝናለን አንድ መሆን ስላልቻላችሁ ምን ስትል ከርመ ምን ስታስተናግድ ከርመ 95% በቁጥጥር ስር የአማራ ክልልን አውለናል እኮ ያንተ ሚዲያ ነው ያለ ያለው ዛሬ የለውበትም በእናንተ ምክንያት ነው ውድቀት የተከሰተው መጀመሪያውኑ ጦርነት የቀሰቀስ ግለት ነው ውድቀት የተከሰተው ነገ መለሳለሁ በዚህ ከደሙ ንጹህ ነኝ ልትላችልም ጲላጦስ ልትሆን አትችልም የጲላጦስ ሚና ሊኖርህ አይችልም እጅም መታጠብ አትችልም ባለፉት 2 ዓመታት እኛ በኩራት እንናገራለን ጦርነት ባለመቀስቀሳችን በኩራት ደረታችንን ነፍተን ነው የምናወራው ይሄ ነገር እንደሚመጣ ተናግረናል ዛሬ ካንዳርጋቸው ጀምሮ ከቀደም ያልኳችሁ የአንዲ ልጆች ሌሎቹ መንጠባጠብ ጀምረዋል ባህሪያቸው ነው ደግሞ በምንም ተአምር የውድቀት ባለቤት መሆን አይፈልጉም ህዝብ ማስፈጀት እንጂ የውድቀት ባለቤት መሆን አይደለም ይፈልጉት ስለዚህ ነው የተጠባጠበው ስለዚህ ነው መጥቶ የጻፈው ያሳዝናል ብሎ የጻፈው ግን ንጹህ ልትሆን አትችልም ወደ ኋላ ሄደ የሰራውን የጻፍከውን ተመልከት የሰራውን ሪፖርት ተመልከት የሰራውን ዘገባ ተመልከት in any case ይሄ ተመሳሳይ ቲፒኤልኤፍ ያለ እነ ደብረጽዮን ቡድን ጋም ያለን ጩኸታቸው ለጉድ ነው ዲሲ ላይ ተቀምጠው ካሊፎርኒያ ተቀምጠው ሌላ ቦታ ተቀምጠው አውስትራሊያ ተቀምጠው ዴንቨር ተቀምጠው አዲስ አበባም ተቀምጠው በነገራችን ጩኸታቸው በጣም በጣም ሰፊ ነው የቲፒኤልኤፍ እነሱ ግን ቀደም እንዳልኩት በቃሬዛ ላይ ነው ያሉት ቀን ድሮኗ ታየናለች እንቅስቃሴያችን ኮንትሮል ይሆናል ብለው ማታ ነው የሚገናኙት እርግጠኛው ነው እየነገርኳችሁ ያለሁት እና አይደል ነው ሚስጥር አወጣ ተብዬ ከተባልኩም ልወቀስ ግላይ ሰው ነው ፍዳለው ድሮን እየፈለገችን ስለሆነ በድብቅ እንስራ ነው የሚገናኙት እኩለ ሌሊት መግለጫ የሚያወጡት በዛ ነው እኩለ ሌሊት ተቀምጠ ነው ጦርነት የምታውጀው እኩለ ሌሊት ፈርተህ በእኩለ ሌሊት ተቀምጠ ነው እንተያያለን አደገኛ ሁኔታ ይከሰታል የምትለው ህዝብን ባላስተባበርክበት ቲፒኤልኤፍ የደብረጽዮን ቡድን ሰው ያለው እውነት ይሄ ነው ልላችሁ ከዛ በተረፈ ቲዲኤፍ ላይ እንትን የትግራይ ልማት ማህበር ብዙ ባልናገር ደስ ይለኛል ከገጽ ይሄ የመለስ መቼም ይሄ መጽሐፍ አሁን ጥሩ መጽሐፍ ሆኗል የመለስ ልቃቂት እኔ ትካር ለሚያልኩበት ቀን የለም አንዳንዶች ጭንቅላታቸው ምን እንደሚያስቡ ማላቅም ቀደም መጽሐፍ ጽፈው ልክ አይደለም ምናምን in any case አንድም ቀን እዚህ መጽሐፍ ላይ ስተት ካለ እንኳን ኑና እንከራከር ይያል ይሄ ጭፍን የሆነ ሐሳብ የሌላቸው ካልሆኑ በስተቀር ማለት ነው የሆነ ከገጽ 506 እስከ 536 የተጻፈው ስለ ቲዲኤፍ ነው የትግራይ ልማት ማህበር ነው ወደ 36 ገጽ የመጨረሻው ቻፕተር እሱ ላይ ታገኙታላችሁና ብዙ 506 ገጽ ጀምሮ ማለት ነው ትግራይ ልማት ማህበር ወይም ትልማ ሚል ቻፕተር ምዕራፍ 17 የምታዩት ነው ያለው ባጭሩ ምን ነገታቸውን ቢያስቡበት ጥሩ የሚመስለኝ ትግራይ ልማት ማህበር የድሮ አይነት ሊሆን አይችልም ነገታቸው መገንዘብ ያለባቸው ነገታቸውን ጨምሮ መገንዘብ ያለባቸው ነገር እሱ ነው የሚመስለኝ የትግራይ ልማት ማህበር የፋይናንሻል ካፓሲቲ የትግራይ ኮሚኒቲ ብቻ አልነበር ባለፉት 27 ዓመታት
የትግራይ ፖለቲካ ማህበረሰብ ወይም የትግራይ ልሂቅ ወይም የትግራይ ኤሊት ብቻ አልነበረም የትግራይ ልማት ማህበር የሀብት ምንጭ። በጣም በጣም ጉልበተኛ ድርጅት ነበረ ትግራይ ልማት ማህበር። ይሄ እኔን ከምታይ ዝም ብላችሁ አንድ የባዴን ካድሬ ወይ የባዴን ኃላፊ የኦህዴድ ኃላፊ የምናምን ብቻ ሄዳችሁ ጠይቋቸው። የደቡብ እንዲሁ ቢሮክራቶችንም ሄዳችሁ ጠይቋቸው በስልጣን ላይ ያሉ። I don't think የትግራይ ልማት ማህበር በትግራይ ህዝብ አቅም፣ ገንዘብ፣ ጉልበት፣ ዕውቀት ብቻ የተደራጀ አካል አይደለም። ተፈጥሯዊ ሞቱን ሊሞት ይችላል። ለጌታቸው ብታስብበት ጥሩ የሚመስለኝ ምናልባት ነገ ከነገ ወዲያ እኔ ተቋማት እንዲፈርሱ ብዙ አልፈልግም፣ እንደዚህ አይነት ልማት ማህበሮች ቢጠናከሩ ነው ጥሩ የሚመስለኝ። ይጠቅማልም፣ ነገ ሀገርም ብትሆኑ ባትሆኑም ይጠቅማል። ግን የትግራይ ልማት ማህበር አቅም የትግራይ ህዝብ ብቻ አቅም አልነበር። በጣም በጣም ጉልበተኛ ድርጅት ነበረ የትግራይ ልማት ማህበር። ከልማት ማህበርነቱ ባሻገር የመጨረሻ ጉልበተኛ ነበር። ብዙ ብዙ ስቶሪዎች አሉ፣ የሚታወቁ ብዙ ስቶሪዎች። እዚህ ላይ 36ቱ ገጽ ወደ 5-6 አስገራሚ ስቶሪዎች ታገኛላችሁ። እውነተኛ ታሪኮች ነው የምታገኙት። ከልቤ ነው የምናገረው። የትግራይ ልማት ማህበር ማለት ኦሮሚያ ላይ ጅማ ምሳሌ የኦሮሞ ልማት ማህበር ከሚሰበስበው ገንዘብ በላይ የትግራይ ልማት ማህበር ይሰበስብ ነበር። እንደውም አንድ ምሳሌ ብቻ ልስጣችሁ ማለት ኦሮሚያ የኦሮሞ ልማት ማህበር ጅማ ጋር ሄዶ ለኦልማ አዋጡ ብሎ ባለስልጣናትን ባለሀብቶችን ሲጠይቅ ባለሀብቶቹ ከሚያዋጡት ገንዘብ በላይ የትግራይ ልማት ማህበር ለትግራይ ልማት ማህበር አዋጡ ሲል የበለጠ ይዋጣል። ኦሮሚያ ላይ ነው እያልኩ ያለው። ይሄ እንዴት ሊፈጠር ቻለ? ይሄ እውነት ነው ማትልኮ ሂዱና ዳታውን አጣሩ። ይሄ በኦህዴድ ስብሰባ ላይ የተነሳ ነው። አሁን ለውጡ ሲመጣ ከተነሱት ነጥቦች አንዱ ይሄ ነው። በነገራችን ላይ በምን መመዘኛ ነው ኦሮሚያ ላይ፣ አማራ ክልል ላይ፣ አዲስ አበባ ላይ የትግራይ ልማት ማህበር ከሌሎቹ በተለየ ሀብት ማሰባሰብ ሊሰራ የሚችለው? ጠንካራ ስለሆነ፣ ሊደርሺፕ ስላለው፣ መተማመን ስለሚፈጠር ነው? አይደለምም፣ አልነበረምም። ጌታቸው እነዚህን ነገሮች መረዳት ያስፈልጋል። መሸፋፈን አያስፈልግም። መርካቶ ላይ አንድ ታሪክ ልንገራችሁ፣ እዚሁ መጽሐፍ ላይ አለ። አሁን ኃላፊ ሆኖም ስላለ ሺሰማ ይባላል። ሺሰማ የሚሰማኝ ይመስለኛል፣ እንደሚሰማም አውቃለሁ። አሁን በፓርላማ አባል ነው፣ የህብረት ማህበራት ማደራጃም የቢሮ ኃላፊ ነው፣ ትልቅ ኃላፊ ነው፣ ባለስልጣን ነው ሺሰማ። እሱ መጽሐፉ ላይ ስላለ ይረሳዋል ብዬ ስለማላስብ ሺሰማ እኔ የኢህአዴግ ጽህፈት ቤት ውስጥ በነበርኩ ሰዓት እሱ የዞኑ ኃላፊ ነበረ፣ የመርካቶ አካባቢ ዞን 2 ዞን 3 እና ዞን 4 የሚባሉ እና አንድ ነገር ሀፕን ያደርጋል። ምንድነው ሀፕን የሚያደርገው? የትግራይ ልማት ማህበር ቀጥታ መርካቶ ገብቶ ትኬት ካርኒ ይዞ እያንዳንዱ ባለሀብት ጋር እየሄደ ይቆርጣል። ለትግራይ ልማት ማህበር እያለ ካርኒ እየቆረጠ ይሰጣል። መርካቶ ገብቶ እኮ ነው። በኋላ 1 2 3 ቤቶችን ጃምፕ ያደርጋል። ዘሎ ይሄዳል። በአማርኛ ዘሎ ይሄዳል። በአጋጣሚ አንደኛው ባለሀብት፣ አንደኛው ነጋዴ በአጋጣሚ ነው፣ እውነት ለመናገር በአጋጣሚ ነው፣ የኔ አብሮ አደጌ ዘመድ ነው፣ ኢንጂነር ነው አብሮ አደጌ እና አብረን የተማረና እሱ ኢንጂነሪንግ ሄዶ የተማረ ልጅ ነው። የጉራጌ ተወላጅ ነው። ይደውልለታል ጓደኛዬ
ኧረ ምን እንደተፈጠረ አላቅም ፕሊስ ኤርሚያስን አግኝልኝ ምናምን ይለዋል ምንድነው ስለው የኔን ቤት ዘለውታል ካርኒ አልቀበልም ብለው ማለት ትኬት ሳይቆርጡ ሄደዋል ማለት በሙሉም ይሄዱ ትኬት ይዘው ለትግራይ ልማት ማህበር ይያለ ይቀበላሉ ናይሱን ቤት ዘለውታል ከዛ ምንድነው የተወራው የተዘለላችሁ ሰዎች ጸረ ኢህአዴግ ተብላችኋል ነገ ከነጎዲ እርምጃ ሊወሰድባችሁ ነው ሚል ተላልፏል ሜሴጅ ለካ ይሄ ጃምፕ የተደረጉ ሰዎች እኔ እሺ ሰማን ላኩት ከዛ በኋላ ይሄ እሺ ሰማም ያቃል በወቅቱ የነበሩት ከኔ ጋር የነበሩ ሰዎች ያቃሉ ሁሉም የሚያቀው ነው በህይወት አሉ አሁንም ፓርላማ አባል ነው ያልኳችሁ ነው ሲሰማ ካሚል አለ አሁንም የከፍተኛ ባለስልጣን ነው ካሚል ሬድዋንም አለ ኦኬ ዲህ ምንድነው እየተደረገ ያለው መርካቶ ላይ ሄደው እኮ ትኬት እየቆረጡ አንዳንዱን ቤት እየዘለሉ አንዳንዱ እንዲያረጉ ነው ማን ናቸው ትግራይ ልማት ማህበር ሄዶ አጣራ ሲሰማ ልክ ነው አንደኛ በምን መመዘኛ ነው የትግራይ ልማት ማህበር በየሱቁ እየሄደ ትኬት እየቆረጠ ለትግራይ ልማት ማህበር አዋጡ የሚለው ሁለተኛ ምንድነው አንዱን ዘላ አንዱን የምትሄድ ኦኬ እነዚህ ሰዎች ውስጥ ለመፍጠር የተፈለገው ፍራስትሬሽን ምንድነው ይሄ እውነተኛ ታሪክ ነው በህይወት ያሉ ሰዎችን ነው ጠቅሼ የምናገረው ለምንድነው ይሄ ሆነው በዚህ መልኩ ነው ሀብት ያሰባሰበው ቲዲ የትግራይ የኦሮሞ ልማት ማህበር ያለበት ቁመናና የትግራይ ልማት ማህበር ያለበት ቁመና ከሀገር ሀብት አንፃር በአገር ውስጥ ከሚሰበሰበው ሀብት አንፃር እኩል ነበር እሺ ውጭ ሀገር ሊሆን ስትሮንግ ስትራክቸር አለው እንግሊዝ አለው አሜሪካ አለው ምናምን አውሮፓ አለው that's fine ሶ የቆየ ነው ጦርነት ወቅት ምናምን ወዘተ that's fine በአገር ውስጥ ግን በምን መመዘኛ ነው የኦሮሞ ልማት ማህበር ገንዘብ መሰብሰብ አቅቶት ኦሮሚያ ላይ የትግራይ ልማት ማህበር ገንዘብ ይሰብ ባለሀብቶች እየተሻሙ የሚከፍሉት ሁለተኛ መጨረሻ ሌላ ኢንፎርሜሽን ሌላ አንተ ልስጣችሁ አቃቂ ላይ አሁንም ኢህአዴግ ጽፈት ቤት ያለው ገቢዎች የሆነ አንድ ወር ነው አይደል ሐምሌ ወር ላይ ምናምን እዚህ ግብር የሚከፈልበት ደረጃ ለአመርዋ አይ ቲንክ ሐምሌ ወር መሰለኝ ወይም ደግሞ ሰኔ ምናምን መጀመሪያ ገቢዎች በክፍለ ከተማ ደረጃ ገቢዎች ሚኒስቴር ቁጭ ብሎ እየተቀበለ የገቢዎች ቢሮ እዛው አጠገብ ወንበር አስቀምጦ የትግራይ ልማት ማህበር ቁጭ ብሏል እዛው ወንበር አስቀምጦ ለኛ ለመረጃው ደረሰን እንዴ ምንድን የትኛው የመንግስት አሰራር ነው ባለሀብቶቹ ሄደው ግብር ሲከፍሉ አቃቂ ላይ ነው ይሄው ስፔሲፊክ ያነሳው ክፍለ ከተማ ያነሳው ግብር ሲከፍሉ እዛው ጎን ወንበር አስቀምጦ የትግራይ ልማት ማህበር አለ የትግራይ ልማት ማህበሩ የወጡትን ባለሀብቶች ቀረጥ ይቀበላል እዛው ቁጭ ብሎ ይሄ ፌር ነው አሁን ደግሞ ወጣችሁ የትግራይ ጠላት እንዳትሉ ይሄ nothing to do with የትግራይ ህዝብ ይሄ ነው መጋለጥ ያለም እና ዛሬም የሆነ የገዢ ፓርቲ ውስጥ ያለ አካል ይሄን የሚሰራ ከሆነ አጋልጡ እኔ ፊዚካሊ የለውም ዛሬ የለውም በዚህ መልኩ የሚሰበሰብ ሀብት ነበር የነበረው አገር ውስጥ በራስ አቅም በራስ ዕውቀት በራስ ጉልበት ብቻ አልነበረም በስልጣን ጉልበት የሚሰበሰብ ነገር ነበር ብዙ ምሳሌዎች ማንሳት እንችላለን ፖለቲካል እንገራችሁ ኢህአዴግ እጮቹን ያስገመግማል ሁሌም እንደምታዩት ያስገመግማል ኤርሚያስ ለምክር ቤት ይወዳደር አይወዳደር እንገዚህ ይወዳደር ምናምን አንደኛ የህዝብ መድረክም ይባላል አሁን የህዝብ መድረክ ለምሳሌ በወረዳ 24 ነው የሚወዳደር ከሆነ ለምክር ቤት ከኔ ጋር ያሉት 7-6 ሰዎች ህዝቡ እንዲተቻቸው መድረክ ይዘጋጃል ህዝብ ይተቻል ጥሩ ነው ይሁንልን አይሁንልን ሌባ ነው ዘራፊ ነው ቀማኛ ነው ሰካራም ነው ምናምን ነው ይገመግማል ህዝቡ እሱ ኮንሲደር ይደረጋል ምክንያቱም በቃ ህዝቡ ገመገመ
ህዝቡ የመረጠው ነው የሚል እንዲባል ማለት ነው። በዛ ስቴፕ ብቻ ግን አይቆምም። ልማት ማህበራት ይገምግሙ ይባላል። ሌላ ልማት ማህበር የለም። እኔም ማስታውሰው አዲስ አበባ ላይ የትግራይ ልማት ማህበር ነው ቁጭ ብሎ የኢህአዴግ እጩዎች የሚገመግመው እከሌ ይለፍ እከሌ ይውደቅ እያለ ሁላችንም እናውቃለን። ይሄን ኮንቴክስታቸውም ለዛ ለትግራይ ልማት ማህበር ፖዚቲቭ ነው ፖዚቲቭ አይደለም ነው ግምገማቸው። ስልጣን አስቀማጭም ስልጣን አስነሺም ነበሩ። ይሄ ነው እውነቱ። ኖት ኦንሊ ኢኮኖሚካል ፖለቲካል በነበረው ተሳትፏቸው ይሄ ማለት ምናልባት እኔ ስለ አዲስ አበባ ስላወራው ነው እንጂ በአጠቃላይ ሀገሪቷም ነው ብዬ አስባለሁ። አንዳንድ ካድሬዎች እሱ እኮ የትግራይ ልማት ማህበር ደንቃራ ነው የሚባሉ የተባረሩ አቃሉ ይሄን የተጻፈው። ስለዚህ እነጌታቸውም ተቋማት መገንባት አለባቸው። እነዚህ ተቋማት ሲገነቡ ግን በራስ አቅም ነው ወይ የሚለው ቼክ መደረግ አለበት። የጠብታ ኢኮኖሚ ያገኛል ከትግራይ ልማት ማህበር ከቲዲኤፍ ከኤፈርት ያገኛል። በነገራችን ላይ ቢኮዝ ኤፈርት ነን ገቨርንመንታል እንትኖቹን የሚሰራቸውን አንዳንድ ፕሮፊቶቹን ይለቅለታል። ኤፈርት ከወደቀ የትግራይ ልማት ማህበርም አብሮ ይወድቃል። ናቹራል የሆነ ነገር ስላለ ማለት ነው። እሱ ብቻ አይደለም። የትግራይ ልማት ማህበር የተመዘገበው በኤንጂኦ ነው። ነን ገቨርንመንታል ኦርጋናይዜሽን ማለት ነው። በኢትዮጵያ ህግ ደግሞ ግልጽ እንድትሆኑ በኤንጂኦነት ከተመዘገባችሁ ትርፍ የሆነ ስራ ላይ መሰማራት አትችሉም። አሁን ነው የተሻሻለው መሰለኝ። እኔ እስከነበርኩ ሰዓት የትኛውም ኤንጂኦ በትርፍ ማግኛ የቢዝነስ ነገሮች ላይ መሰማራት አይችልም። አዋጁንም ጽፌዋለሁ እዚህ ላይ ታገኙታላችሁ። የትኛውም አይነት የትርፍ መስራት አይችልም። ነን ገቨርንመንታል ኦርጋናይዜሽን ነው። ፕሮፊት ሜኪንግ አይደለም። ትግራይ ልማት ማህበር እንደዛ ነበረ። ትርፍ የሚያመጣ ስራ ላይ አልተሰማራም። ሰላም ባሴ ማን ነበረ? ስንቶቻችሁ ነው የምታውቁት ሰላም ባሴ የትግራይ ልማት ማህበር መሆኑን? ሌላም እነግራችኋለሁ። ሰላም ባስ ብቻ አይደለም፣ ሰላም ባስ አንዱ ነው። ገጽ 524 ላይ ታገኙታላችሁ። ሰላም ባስ የሰላም ባስ አክሲዮን ማህበር እነማን ናቸው? አክሲዮኖቹ ዋናውና ትልቁ ባለቤት በትርፍ ያልተሰማራ ቢሆንም 80% የሚሆነውን የሰላም ባስ የተቆጣጠረው ትግራይ ልማት ማህበር ነው። ላንብብላችሁ። እዚህ ይኸው ነን ገቨርንመንታል መሆኑ እዚህ ይጽፋል እኮ በራሳቸው ቲዲኤ በሚለው ላይ ብትገቡ ነን ገቨርንመንታል ነው። በኢትዮጵያ ህግ መሰረት በ1991 ህግ የተቋቋመ ነው። ቲዲኤ ማለት ለትርፋማ ስራዎች የማይሰማራ ነው ይላል። ታገኙታላችሁ ዶክመንቱን። ይሄው እዚህ ውስጥ አለ ተጽፎ። ግን እንደዛ ነበረ ቲዲኤ እንደዛ ነበረ። ይሄው ምሳሌ ልስጣችሁ። ከዚህ አገላለጥ መረዳት የሚቻለው ትልማ ትግራይ ልማት ማህበር ማለት ነው በትርፍ ላይ ያልተሰማራ ግብረሰናይ ድርጅት መሆኑ ነው። ከ7 ዓመት በፊት በወጣው የአዲሱ የበጎ አድራጎት አዋጅ በፊትም የነበረው በ1952 ህግ መሰረት የተመዘገበ እንደሆነ አዲሱ ህግ ሲወጣ ደግሞ በፍትህ ሚኒስቴር በድጋሚ እንደተመዘገበና በታክስ ነፃ እንደሆነ። እንግዲህ ታክስ ነፃ ነው። ኢማጂን ኤንጂኦ ስለሆነ ማለት ነው። በአንድ በኩል ታክስ ነፃ ነው፣ በሌላ በኩል ትርፍ ላይ መሰማራት አይችልም። የሆነው ግን እሱ አይደለም። ገጽ 523 በወረቀት ላይ የሰፈረው ይህን ይበል እንጂ የትግራይ ልማት ማህበር አዲሱ ህግ እስከወጣበት 2001 ዓ.ም ድረስ ለ17 ዓመታት ያህል ገቢና ትርፍ የሚያስገኝ የንግድ ኢንቨስትመንት ስራ ላይ ተሰማርቶ ነበር። ለዚህ ምሳሌ የሚሆነው ትግራይ ልማት ማህበር የተሰማራበት ሰላም ባስ ነው። የሰላም ባስ የትራንስፖርት ንግድ ዘርፍ ማለት ነው። አንድ ቁጥሩ
ሁለተኛ ትግራይ ልማት ማህበር ሌላው ተሰማርቶ የነበረው ተግባር የኮንስትራክሽን ዘርፍ ነው። ለዚህ ምሳሌ የሚሆነው ደግሞ በትግራይ ልማት ማህበር ባለቤትነት ሲንቀሳቀስ የነበረው ሰጎን ኮንስትራክሽን ነው። ሰጎን ኮንስትራክሽን በሚያዚያ 23 1988 የተቋቋመ ሲሆን ሁሉንም አይነት የኮንስትራክሽን ስራዎች መስራት የሚችል እንደሆነ ተደርጎ የተፈጠረ ነው። የትልማ ማኔጂንግ ዳይሬክተር ቦርድ ሰብሳቢነት ሲመራ የነበረው ሰጎን ኮንስትራክሽን በአነስተኛ አክሲዮን ድርሻም ሰላም ባስ፣ ዶክተር መስፍን ሚናስ፣ ገብረ ሚካኤል ጳውሎስና ደስታ አስከዶም እንዲሳተፉ አድርጓል። ሰላም ባስ ላይ ያሉት እነማን ናቸው? ሰላም ባስ ላይ አሁን እንዳልኩት አክሲዮኑን ትልማን የገዛው ዶክተር መስፍን ሚናስ የሚባል ነው፣ ገብረ ሚካኤል፣ እነዚህም የቲዲኤ ሰዎች ናቸው። የቀዶ ጥገና ኤክስፐርቱ ዶክተር መስፍን ሚናስ የትግራይ ጤና ቢሮ ኃላፊና የካቢኔ አባል እንዲሁም የትልማ ስራ አስፈጻሚ አባል በመሆን አገልግለዋል። የሰገን ኮንስትራክሽን አክሲዮን ባለቤቶች የሼር ድርሻና ክፍያ መጠን በዚህ ሰንጠረዥ ላይ ታይቷል። ይሄው እዚህ ጋር የሚታያችሁ ከሆነ ሰንጠረዡ የአክሲዮን ባለቤቶቹ ናቸው። ምን አልኳችሁ? አንደኛ ሰላም ባስ፣ ቀጥሎ ደግሞ ሰጎን ኮንስትራክሽን እያልን መቀጠል እንችላለን። እንደዚህ አይነት ቢዝነሶች ውስጥ የተሰማራ ነው። ከዛ ደግሞ የደደቢት የአክሲዮን ውስጥም የተሳተፈ ነው። ኦኬ ደደቢት ሊሆን ይችላል ቁጠባ ምናምን ስለሆነ ይሄው አክሲዮኑ ድርሻው። ስለዚህ ቤዚካሊ መገምገም ካለበት እነጌታቸው ረዳም እንዲህ አይነት ነገር እንዳይደገም ነው። ያውን ያለው መንግስት በዚህ መልኩ የሚደግመው ከሆነ ትላንትና ትክክል አይደለም ብሎ ሲገመግም የነበረውን እንደዛ አይነት I don't know, I'm not sure ያውን ኦሮሞ ልማት ማህበር ነው አይደል ሊሆን የሚችለው በምን ደረጃ እንዳለ በዚህ መልኩ ይንቀሳቀሳል ወይ የኦሮሞ ልማት ማህበር ባህር ዳር ላይ ወይም አማራ ክልል ትግራይ ክልል ሶማሌ አባላቶች አሉት ወይ በዚህ መልኩ ገንዘብ ይሰብስባል አላውቅም። አይመስለኝም ግን to be honest አይመስለኝም። ስለዚህ የልማት ማህበሩ የሄደበት መንገድ ትክክል እንዳልሆነ ያ ማለት የውስጥ አቅም የለውም ይያልኩ አይደለም። ቅድም ያልኳችሁ ነው የውጭ ሀገር አሉት አቅሞች አሉት የአሜሪካ ውስጥ ድርጅቶች አሉ እንትኖች አሉት አካላቶች አሉት አውሮፓ አሉት ምናምን አሉት። በዋናነት ወደ ሀገር ውስጥ ስንመጣ ግን እንደ አንድ መጨቆኛ መሳሪያ ነው ያገለገለው። እንደ ሀብት ማሰባሰቢያ ነው ያገለገለው። እንደ አንድ ልዩነት መፍጠሪያ ነው ያገለገለው። እንደ አንድ የቲፒኤልኤፍ መምቻ መሳሪያ ነው ያገለገለው። እንደ አንድ የቲፒኤልኤፍ ወንበር እግር ነው ያገለገለው። የቲፒኤልኤፍ ወንበር ቢኖር አንድ እግር ሆኖ አንዱ እግር እሱ ብቻ ያልኩ አይደለም በዛ እግር ውስጥ የሚገቡ ይኖራሉ እንደሱ ሆኖ ነው ያገለገለው። ስለዚህ ትራንስፎርሜሽኑ አት ፉል ስኬል የሚደረግ ትራንስፎርሜሽን ነው መሆን ያለበት። ትራንስፎርም ሲሆን ከዚህ ነገር ካልወጣ ብድግ ብለህ መተህ ትልማ ምናምን ብትል ብዙ ትርጉም ያለው ስላልመሰለኝ ነው። ማለት አይ ቲንክ በዛ ደረጃ ብዙ ማለት ይቻል ነበር በቂ ነው ብዬ አምናለሁ። ግን ቀደም ያልኳችሁን 36 ገጽ የበለጠ ማወቅ ከፈለጋችሁ ማንበብ ትችላላችሁ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። መልካም